አስቡት፣ አንድ ቃል ሳትተነፍሱ አንድም ፊደል በኪቦርዳችሁ ላይ ሳትጽፉ በጭንቅላታችሁ ያሰባችሁት ምስልና ሐሳብን ኤአይ በቅጽበት ስክሪን ላይ ቢያመጣላችሁስ? ይህ የወደፊቱ የሳይንስ ፊክሽን ፊልም ታሪክ አይደለም። ዛሬ አሁን በዚህች ዕለት በላቦራቶሪ ውስጥ በገሃድ እየተሰራበት ያለ እውነት ነው። እስካሁን ኤአይን የምንጠቀመው በስልካችን ወይንም በኮምፒውተራችን ላይ ነበር። እኛ እንጠይቃለን፣ እሱ ደግሞ ይመልሳል። ነገር ግን አሁን ጨዋታው ሙሉ በሙሉ ተቀይሯል። የሰው ልጅ አእምሮና አርቲፊሻል ኢንተለጀንስ ኤአይ በመሃል ምንም አይነት ስልክ ወይንም ኮምፒውተር በቀጥታ ሳያስፈልጋቸው እርስ በርስ በቀጥታ መዋሃድ ጀምረዋል። አስቡት፣ የሰው ልጅ አንጎል፣ አእምሮና ኤአይ። የዛሬው የአምሌ ኤክስ ፋይል ምርመራችን ትኩረት ይህ ውህደት እኛን ከሰውነት ተርታ አውጥቶ ወደ ሱፐር ሂውማን ሊቀይረን ነው ወይንስ በተቃራኒው የተፈጥሮ ፈቃዳችንን ነጥቆ የኤአይ ባሪያ ሊያደርገን በሚለው ላይ ይሆናል። እንኳን ወደ አምሌ ኤክስ ፋይል በደህና መጣችሁ። እንዲህ እንጀምር። የሰው ልጅ አእምሮ እጅግ ውስብስብና ኃይለኛ የተፈጥሮ ማሽን ነው። ነገር ግን መረጃን ወደ ውጭ የማውጣትና ለሌላ አካል የማስተላለፍ አቅማችን እጅግ ቀርፋፋ ነው። በጣቶቻችን ኪቦርድ ለመጻፍ ወይንም በድምጽ ለመናገር ሰከንዶችንና ደቂቃዎችን እንጠቀማለን። በአንጻሩ አርቲፊሻል ኢንተለጀንስ ግን በሰከንዶች ብቻ ትሪሊየን መረጃዎችን ያሰላል። የቴክኖሎጂው ዓለም ጠበብቶች ይህንን የፍጥነት ልዩነት ለማጥፋት ለምን ኤአይን በቀጥታ ከአእምሮ ጋር እናገናኘውም ብለው ወስነዋል። ከኒውራሊንክም ባለፈ አሁን ላይ የሰዎችን የአእምሮ ሞገድ በማንበብ ብቻ የሚያስቡትን ነገር ወደ ጽሑፍና ምስል የሚቀይሩ ኤአይ ሞዴሎች በይፋ እየተሞከሩ ነው። እያወራን ያለነው አንጎላችን ራሱ አውቶማቲካሊ ፕሮምፕት ወይንም ትዕዛዝ መጻፊያ እየሆነ ስለመሆኑ ነው። ይህ ማለት ምን ማለት ነው? ከዚህ በኋላ ልክ ከዚህ በፊት ስናደርገው እንደነበረው ሁሉ ኤአይን ለመጠቀም ወይንም ደግሞ ኮምፒውተርን ለመነካካት ማውዝና ኪቦርድ አያስፈልገንም። አንጎላችን ራሱ ኢንተርኔት ይሆናል። ነገር ግን እዚህ ጋር አንድ እጅግ የሚያስፈራ የምርመራ ጥያቄ ይነሳል። አእምሯችን ታዲያ ኤአይን ማዘዝ ከቻለ የዳታ ፍሰቱ የተገላቢጦሽ ሆኖ ኤአይ አእምሯችንን ማዘዝ ቢጀምርስ? አስቡት፣ ከአንድ ቦታ ወደ ሌላ አካል የሚፈስ ነገር በተቃራኒው የመፍሰሱ ጉዳይም የማያጠራጥር ነው። መረጃው የሚሄደው ከአንጎል ወደ ማሽን ብቻ አይደለም፣ ከማሽንም ወደ አንጎላችን ጭምር ሊሄድ ይችላል። በተፈጥሮ ያገኘነው ሎጂክና የሰው ሰራሽ አስተሳሰብ ኤአይ እየተዘጋጀ ባለው ሚዛን ላይ ሲቀመጡ የትኛው ያደላ ይሆን? አእምሯችን ከኤአይ ጋር ሲዋሃድ የራሳችንን የተፈጥሮ ሐሳብና ኤአይ ያቀበለንን ሐሳብ እንዴት መለየት እንችላለን? የነጻ ፍቃድ ፍሪ ዊል ጉዳይስ እንዴት ይሆናል? ኤአይ የሰውን ስሜት ተረድቶ በኒውራሊንክ ወይንም መሰል ቴክኖሎጂዎች አማካኝነት ወደ አእምሮ ሞገድ ሰርጎ በመግባት የሰውን ውሳኔ በጸጥታ ምንም ሹክ ሳይል ማሳመን እንደሚችል ፍንጮች እየታዩ ነው። ይህ ውህደት የአዲሱ ዘመን የባርነት ሰንሰለት ወይስ የሰው ልጅ የዝግመተ ለውጥ የከፍታው ጫፍ? የዚህ ውህደት እውነተኛ ምስጢር የሚጀምረው ማንበብና መጻፍ በሚለው የቴክኖሎጂ ሕግ ላይ ነው። ኤአይ በኒውራሊንክ አማካኝነት የአእምሯችንን ሞገድ አንብቦ እኛ የምናስበውን ወደ ጽሑፍና ምስል መቀየር ችሏል። ነገር ግን ይህ የዳታ ፍሰት ወደ አንድ አቅጣጫ ብቻ የሚሄድ አይደለም። ማሽኑም ወደ እኛ አእምሮ መረጃዎችን መጻፍ ወይንም ዳውንሎድ ማድረግ ወደሚችልበት ደረጃ ተሸጋግሯል። እንደ መጨረሻው የነጻነት ምሽጋችን የምናየው የገዛ አእምሯችን የኤአይ ሰርቨር መረጃዎችን በየሰከንዱ የምንጭንበት አዲስ የዲጂታል መሳሪያ ስክሪን ወይንም ሞኒተር የመሆን እድሉ እጅግ ሰፊ እንደሆነ የዘርፉ ጠበብቶች ይናገራሉ። ይህን ጉዳይ ሳስብ ከዚህ ቀደም በሰራናቸው ቪዲዮዎች ላይ ብዙዎቻችሁ በኮሜንት ላይ ደጋግማችሁ ያነሳችሁትና በስጋት የጠየቃችሁት አንድ ትልቅ ጥያቄ ትዝ አለኝ። አምሌ
ይህ የሰው ልጅ ነፃ ፈቃዱን አሳልፎ የሚሰጥበት በማዕከላዊ ሲስተም ሙሉ በሙሉ ቁጥጥር ስር የሚወድቅበት የዘመነ ፍጻሜና የ666 ምልክት መጀመሪያ ቢሆንስ የሚል ጥያቄ ጠይቃችሁ ነበር። ፍርሃታችሁ ካለምንም ጥርጥር ትክክል ነው፣ ደግሞም ሊጠየቅ የሚገባው ጉዳይ ነው። ምክንያቱም ፈጣሪ ለሰው ልጅ የሰጠው ትልቁ ጸጋ ነፃ ፈቃድ ወይንም ፍሪ ዊል ነው። ለዛም ነው በቅዱሳት መጻሕፍት ክፉ የሰራ ወደ ሲኦል፣ ጥሩ ወይንም ደግሞ ደግ የሰራው ወደ ገነት የሚሄደው። አእምሯችን ከማሽን ጋር በቀጥታ ሲዋሃድ ያንን ሲስተም የሚቆጣጠረው አካል በእኛ ውሳኔ ላይ ጣልቃ የመግባት ሙሉ አቅም ይኖረዋል። ስለዚህ ዛሬ የምንጋፈጠው ጉዳይ የቴክኖሎጂ ቅንጦት ሳይሆን የማንነታችንና የነፃነታችን የህልውና ጉዳይ ነው። ከዚህ ቀደም እንዳልኳችሁ ከብሉቱዝ ወይንም ከኢንተርኔት መረብ ጋር የተገናኘ ማንኛውም መሳሪያ ሊጠለፍ ወይንም ሃክ ሊደረግ ይችላል። የባንክ አካውንታችሁ ሲጠለፍ ገንዘብ ታጣላችሁ። አእምሯችሁ በኤአይ ሲጠለፍ ግን ገንዘቡን ሳይሆን ማንነታችሁን ነው የምታጡት። ይህንን ሐሳብ ይበልጥ ግልጽ ለማድረግ የአልጎሪዝም ውህደት አልጎሪዝም ኢንሴፕሽን ብለን መጥራት እንችላለን። ዛሬ ዩቲዩብ ወይንም ቲክቶክ ላይ የምታዩትን ቪዲዮ የሚመርጥላችሁ አልጎሪዝም የእናንተን ፍላጎት ጥንቅቅ አድርጎ ያውቃል። ያ አልጎሪዝም ከስክሪን ወጥቶ በቀጥታ ጭንቅላታችሁ ሲቀበር የምታስቡትን ሐሳብ ራሱ ማመንጨት ቢጀምርስ? ከቤት ስትወጡ ይህንን ዕቃ መግዛት አለብኝ ወይንም ይህንን ውሳኔ መወሰን አለብኝ ብላችሁ ስታስቡ ሐሳቡ የራሳችሁ ይሁን ወይም የኤአይ አልጎሪዝም ወደ አእምሯችሁ የጫነው መለየት አይቻልም። አስቡት፣ አድቨርተሮች ከኤአይ ኩባንያዎች ጋር ተስማምተው የሆነ ዕቃን እንድትገዙ በአእምሯችሁ በኩል ማስታወቂያ ቢያስነግሩስ? የሰው ልጅ በታሪኩ ለመጀመሪያ ጊዜ የራሱን ሐሳብና የማሽኑን ሐሳብ መለየት ወደማይችልበት ፍጹም የስነ ልቦና ምስቅልቅል ውስጥ እየገባ ነው ወይ ብትሉ አልተሳሳታችሁም እላችኋለሁ። እዚህ ጋር መጠየቅ ያለብን ታዲያ ከሁለቱ የትኛው ይሆናል የሚለውን ነው። የኤአይ እና የሰው አእምሮ ውህደት ሰውን ወደ ማሽንነት መቀየሩ ነው ወይስ ማሽንን ወደ ሰውነት ማሳደጉ? የአምሌ የምርመራ መነጽራችን ምንጊዜም እውነታውን ከሁለቱም ሳይድ ይመለከታል። ሌላኛውንና እጅግ የሚያስገርመውን ገጽ አብረን ጎን ለጎን ወደምናይበት ክፍል እንግባ። እስካሁን የቴክኖሎጂውን አስፈሪ ገጽታና የጠለፋ ስጋት ተመለከትን። ነገር ግን በየቤቱ በርካታ እናትና አባቶች በእርጅና ምክንያት ትዝታቸውን እያጡ የገዛ ልጆቻቸውን ስም እየረሱ ነው። የኤአይና የአእምሮ ውህደት ይህን ጉዳይ በነበር ይዘጋዋል። ይህ ቴክኖሎጂ በአእምሮ ውስጥ ያለውን የተቋረጠ የነርቭ መረጃ ፍሰት ዳግም በማገናኘት አልዛይመርስንና አይነ ስውርነትን ከሰው ልጅ ታሪክ ውስጥ እስከ ወዲያኛው ሊፍቀው እንደሚችል ባለሙያዎች ይናገራሉ። ስለዚህ ይህ ቴክኖሎጂ በሽታን ማጥፊያና የፈጣሪን ጸጋ መልሶ መጎናጸፊያም ጭምር እንጂ የሰው ልጅ መጥፊያ ብቻ ተደርጎ ሊወሰድ አይገባም። ታዲያ ግን ይህ የኤአይ እና የሰው ልጅ አእምሮ ውህደት ተአምር ከበሽታ መፈወስ ብቻ አይደለም። ትልቁ የዚህ ውህደት ሪቮሉሽን ያለው የሰው ልጅ የመማርና የፈጠራ አቅም ላይ ነው። የሰው ልጆች ስንባል አዲስ ሙያ ለመልመድ ወይንም ቋንቋ ለማጥናት ዓመታትን እንፈጃለን። ነገር ግን አእምሯችን ከኤአይ ጋር በቀጥታ ሲገናኝ የፈለግነውን ዕውቀት የፈለግነውን ማንኛውንም መረጃ ምንም ይውሰብሰብ ምንም ይሁን ልክ እንደ ኮምፒውተር ፋይል በቀጥታ ወደ አእምሯችን ዳውንሎድ ማድረግ ስንችል አስቡት የሚፈጠረውን በጎ ነገር። ስለዚህም እንግዲህ እያንዳንዱ ሰው ማንም ያላሰበውን የፈጠራ ሥራ ለመስራትና አቅሙን ወደ ፍጹም ከፍታ ለማድረስ ምንም አይነት መሰናክል አይኖርበትም። ዕውቀትን ያለምንም ድካም ማግኘት፣ ሰዎችን ከበሽታ መታደግና ፍጹም የሆነ የጋራ መግባባት መፍጠር፣ ይህ የዲጂታል አምላክና አማልክት ጅማሮ ይመስላል። ነገር ግን ተፈጥሯዊው የሰው ልጅ ሎጂክና ስሜት ከማሽን ፍጥነትና ስሌት ጋር ሲጋጭ የሚፈጠረው አዲስ ማንነት ምን እንደሚመስል አሁን ላይ በእርግጠኝነት መናገር እጅግ አስቸጋሪ ይሆናል። የሰው ልጅ በታሪክ ትልቁና አስፈሪው መስቀለኛ መንገድ ላይ ተገትሯል። ሁለት ምርጫ አለ። ምንም እንኳን በታሪክ ቴክኖሎጂን ሰዎች በስምምነት ወደ ኋላ መልሰውት ባያውቁም ሁሉን ነገር ትቶ
ትንሽ ወደ ኋላ መለስ ማለት ወይንም የመጣው ይምጣ ብሎ ወደፊት ሊቆጣጠሩት በማይቻል ፍጥነት መምዘግዘግ ምርጫችን ከሆነ ሁለት ተቃራኒ ነገሮች ይከሰታሉ። እጅግ አስደሳች ወይንም የሰው ልጅ በታሪኩ አይቶት የማያውቀው ምስቅልቅል። በአንድ በኩል የማንነት ጥፋትና የጠለፋ ስጋት፣ በሌላ በኩል ደግሞ በሽታ የሌለበት የጋራ መግባባት የነገሰበትና እጅግ የላቀ ዕውቀት ያለው አዲስ የሰው ልጅና አዲስ ዓለም የመፍጠር ተስፋ። ምርጫው የእናንተ ቢሆን ብትባሉ ሚዛኑን ወዴት ታዘነብሉታላችሁ? የሰው ልጅ አእምሮ ከኤአይ ጋር ከተዋሃደና ዕውቀትን በሰከንዶች ማግኘት ከቻለ የሰው ጉልበትና ሥራ ከዛ በኋላ ለሰው ልጅ ምን ይሰራለታል? የሰው ልጅ በላቡ ጥሮ ግሮ የሚበላበት ዘመንስ አከተመ ማለት ነው ወይንስ ምን ማለት? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ። ይህ አምሌ ኤክስ ፋይል ነው። ፊውቸር ዲኮድድ